ኢትዮጵያ ሀገራችን በጣም ሰፊ የባህል ሀብት የጥበብ ሀብት ያላት ትልቅ ሀገር ናት። ህዝቦቿ በመላው አካባቢዋ በባህላዊ መልክም ሆነ በዘመናዊ መልክ ጥበብን ራሳቸውን ለመግለጥ አካባቢያቸውን ለመግለጥ አብሮ ለመኖር በሐዘን በደስታ ልጅ ለማሳደግ ሀገር ለማሳወቅ አእምሮ ለማስፋት ማህበራዊ ግንኙነታቸውን ለማጠናከር ለብዙ ነገር ጥበባትን ይጠቀማሉ። ከተረት ጀምሮ እንቆቅልሽ በመንገር ጀምሮ ሲያባብሉ በሚያወጡት ዜማ ውስጥ ዜማ ብቻ አይደለም ያለው ትርክት አለ። ሀገር ይተርካሉና የጠቢባን ሀገር ናት ይቺ ሀገር። እስከ ትልቁ እንግዲህ ዘመናዊ እስከሆነው እስከ ደረስንበት የአርቲፊሻል ኢንተለጀንስ ያገላለጽ ሁኔታ ድረስ ዘመናዊ እስከሆነው የጥበብ አገላለጽ ድረስ ይሄ አለ። ግን ይሄ ሁሉ ባለበት ሁኔታ ሁሉን አቀፍ የሆነ አካታች የሆነ የጥበብ ፖሊሲ ግን አልነበራትም። በነበሩት ፖሊሲዎች ውስጥ ለምሳሌ ባህል ፖሊሲ ውስጥ የተወሰነ በኋላም በወጣው የፊልም ፖሊሲ ደግሞ የራሱ ቁንጽል የሆነ አካሄድ የነበረው ነውና ጥበባት በጣም ሰፊ ናቸው። የክዋኔ ጥበባት፣ የጽሁፍ ጥበባት፣ የጥበበ እድ ጥበባት፣ የእይታ በጣም ሰፊ የጥበብ አይነቶች አሉ። እዚህ ዘርዝረን ለመጨረስ ጊዜ የሚወስዱ እነዚህ ሁሉ የጥበብ አይነቶችን አካቶ ለነዚህ የጥበብ አይነቶች እውቅና የሚሰጥ ለነዚህ የጥበብ አይነቶች ምቹ መደላድል የሚፈጥር ምቹ መደላድል ስንል ለምሳሌ በአቅም ግንባታ፣ በትምህርት፣ በእውቀት ማስፋፊያ ምቹ መደላድል ስንል በመሰረተ ልማት ግንባታ፣ መታያ ቦታዎች የመሳሰሉትን ማለት ነው። ሌላ ደግሞ ለምሳሌ የእውቅናና የማበረታቻ ስርዓቶች እነዚህን ሁሉ ያካተተ የጥበባት ፖሊሲ አልነበራትም ሀገራችን። ይሄንን ክፍተት የተመለከትነው ከክቡር ጠቅላይ ሚኒስትራችን ጋር በነበረን ውይይት እሳቸው ያነሱት አንድ ነገር ምንድነው፣ የምታነሷቸው ችግሮች አሉ። ነገር ግን እያንዳንዱን ነጠላ ችግር በየሙያው ዘርፍ የሚከሰተውን ነጠላ ችግር በነጠላ መንገድ ለመፍታት መሞከር ብዙ አያራምደንም። ስለዚህ ስትራቴጂክ በሆነ መንገድ የጥበባት ፖሊሲ የምናዋቅርበትን እናወጣበትን መንገድ አስቡ የሚል የቤት ስራ ሰጥተውናል። ያንን የቤት ስራ ይዘን ያለፉት 3 ወራት በስራ ላይ ቆይተናል። ይህንን ፖሊሲ በማርቀቅ ሂደት ላይ ቆይተናል። ከተለያዩ ዩኒቨርሲቲዎች ከመስሪያ ቤታችንም ከባለሙያዎችም የተወጣጡ ባለሙያዎች ይሄን ሲሰሩ ቆይተዋል። እንግዲህ ዛሬ የተወያየ ነው የዛን ውጤት ነው ማለት ነው። ሁለተኛው ደግሞ የጥበባት ካውንስል የሚባለው ከያንያንን የሚያደራጅ ለሀገር የሚሰሩበትን መደላድል የሚፈጥር አውድ የሚፈጥር ትልቅ አደረጃጀት ነው። በሌላው ዓለም የጥበባት ካውንስሎች በጣም ሰፊ የሆነ ጉልበትና ኃይል አድማስም ያላቸው ናቸው። በሀገራቸው የሚኖሩትን ከያንያን ሁሉ የሚያካትት በዛ ውስጥ የብሔራዊ ጥቅማቸውን የሚሰሩበት ማንነታቸውን የሚገልጹበት የገር ኃይላቸውን የሶፍት ፓወር የምንለውን ነገር በደንብ ፕሮጀክት የሚያደርጉበት በአጠቃላይ ሀገራቸውን ለሀገራቸው የሚሰሩበት ትልቅ እድል የሚፈጥርላቸው ማዕቀፍ ነው የጥበባት ካውንስል የሚባለው። እኛ ሀገር የለንም። ይሄ ብዙ ማህበራት ተደራጅተዋል። እነዚህ በጣም የተበታተኑ በየአካባቢው ያሉ ነጠላ የሆኑ ማለት የተደራጀ ሁሉንም ያካተተ አካባቢዎችን ያካተተ አይነት አደረጃጀት የለንም። ስለዚህ ይሄንን ሰብሰብ የሚያደርግ ጉልበት የሚኖረው ባለድርሻ አካላት ከመንግስት ጀምሮ እስከ ከያንያን በየአይነቱ የሚሳተፉበት ከህዝባዊ ደግሞ ወገን የተለያዩ የህዝብ ተወካዮችም የሚኖሩበት ለጥበብ አስተዋጽኦ ሊያደርጉ የሚችሉ ባለድርሻ አካላት ሁሉ የሚገናኙበት
ካውንስል ነው። ይሄ ካውንስል ጠቢባን መሪዎችን በተወሰነ ወራት በተወሰነ ዓመታት እንደየፈቃዳቸው እያገኟቸው ችግራቸውን የሚገልጹበትን ኋላ ቀር የሆነውን አሰራር የሚፈታ ነው። ሰው ስብሰባ መሪዎች ያገኙን ችግራችንን ያድምጡን እንናገር የሚለው ትንሽ ቆየት ያለ አሰራር ነው። እሱ አሁን በአደረጃጀት በስትራቴጂ ውስጥ የሚሄድ መሆን አለበት። አንዱ ደግሞ አደረጃጀት የጥበባት ካውንስልን መመስረት ነው። በዚህ ካውንስል ውስጥ የሚነሱ ተግባራት የሚነሱ ጉዳዮች ማነው የሚደረጉ ተግባራት የሚነሱ ጉዳዮች ሁሉ ለሀገር የሚጠቅሙ እንዲሆኑ ማዕቀፍ ይሰጣል። ሌላው ደግሞ እንግዲህ ከካውንስሉ ስር የሚኖሩት ማህበራት ለዚህ የሚመግቡ ጉዳዮችን የሚያመጡ ርዕሰ ጉዳዮችን የሚመርጡ ጭብጦችን የሚያመጡ ጉዳዮችን የሚመረምሩ ድጋፍ በዕለት ተዕለት የሚሰጡ ማህበራት በጣም ብዙ አይነት ናቸው። እንደምታውቀው ማህበራት 5 ሰው እስከ 10 ሰው ያለው ሁሉ ማህበራትን ማቋቋም የሚችልበት ሁኔታ ስላለ ይሄ ደግሞ በጣም ብዙ መቆራረጥ የመከፋፈል የመበታተንን ሁኔታ አምጥቷል። አሁን ሰብሰብ ማለት የመደመር አንድ ላይ የመቆም ህብረትን የመያዝ በዛም ደግሞ እውነተኛን የኢትዮጵያን የማህበራት መልክ የማሳየት ስራ ስለሚጠበቅብን ሌላ ዶክመንት ደግሞ በሱ አዘጋጅተን አቅርበናል። ይሄ ዶክመንት የማህበራት ማደራጃ መመሪያ ነው። ይሄ መመሪያ እንግዲህ የኢትዮጵያ ለምሳሌ የተለያዩ የጥበባትን ሁኔታ ይዞ ኢትዮጵያን ስያሜ አድርገው የሚመሰረቱ የጥበባት ማህበራት በኢትዮጵያን ክልሎች ውስጥ ያሉ ከያንያንን ማካተት አለባቸው። ስማቸው የኢትዮጵያ እስከሆነ ድረስ የአንድ አካባቢ የአንድ ቦታ ሊሆኑ አይችሉም። ስለዚህ ሁሉም ክልሎች ያሉ ከያንያን የሚደራጁባቸው ማህበራት መሆን አለባቸው። ያን ጊዜ መንግስትም እንደ መንግስት መደገፍ ይችላል፣ ድጋፍ መስጠት፣ ማበረታታት፣ የሚያስፈልጋቸውን ነገር ማድረግ ይችላል። እዛ ግን በመቶዎች የሚቆጠሩ ማህበራት በየአካባቢው ዝም ብሎ የሚቋቋሙ ከሆነ ያንን ሰብሰብ አድርጎ ለመደገፍም ሆነ ሰብሰብ ያለ ጥያቄም ለማቅረብና የመብት ማስከበርም ስራ ለመስራት ወይም ደግሞ ሰብሰብ ያለ ኤፈርት ሀገርን ለመደገፍ የሚያስችል የጥበብ ስራም ለማውጣት ህዝብንም የሚደግፍ የጥበብ ስራ ለማውጣት በጣም ያስቸግራል። ይሄ ሁሉ ሲሰበሰብ ነው ብሔራዊ ጥቅም ላይ መስራት የሚቻለው የኛን ሶፍት ፓወር ለዓለም ማሳየት የምንችለው እንደ ጥበባት እነኚህን ሰብሰብ ማድረግ ሲቻል ነው በሚል አሁን ወደ ውይይት ሄደናል ማለት ነው። ይሄ እንግዲህ ግብአት ተጨምሮበት ወደ የሚመለከተው የመንግስት አካል ሄዶ ይጸድቃል። የመንግስት ቁርጠኝነት ያመጣው ውጤት ነው። ፖሊሲ የአርት ካውንስል ዶክመንቶች የማህበራት ዶክመንቶች ከክቡር ጠቅላይ ሚኒስትር ጋር በነበረው ውይይት እሳቸው ይሄን ዲቴይል የሆነ አቅጣጫ ሰጥተውናል እና በዛ መንገድ ነው የመጣ ነው የገባንበትም እየሰራ ነው። የመንግስት ቁርጠኝነት አንዱ ስትራቴጂክ በሆነ መንገድ ጥበብን መደገፍ ነው። የተበታተነውን ግለሰባዊ የሆነውን የጥበብ አካሄድ የተሰበሰበ የተደመረ ጉልበት ያለው ሀገር የሚጠቅም ኢትዮጵያን ከፍ አድርጎ ሊያወጣ የሚችል እንዲሆን ማድረግ ነው። የኢትዮጵያ ጥበባት እንደ ኢትዮጵያ አትሌቲክስ ኢትዮጵያን በዓለም መድረክ መወከል ጀምረዋል። ከዚህም በሰፋ መንገድ መወከል ይችላሉ። ኢትዮጵያ የጥቁር ሕዝቦች የነጻነት ቀንዲል ናት፣ ምልክት ናት ስንል ይሄን ነጻነት የሚናገርና ይሄን ነጻነት ፍልስፍናውን መነሻውን የህብረት ውጤት መሆኑን የህብረ ብሔራዊ መልክና ጉልበት መደመር አንድ ላይ ያመጣው ኃይል መሆኑን የሚያሳይ ጥበብ እንዲመጣ ይሄ አሁን ዛሬ የምናደርገው ነገር ሁሉ ድጋፍ ያስፈልገዋል። ለዚህ ነው መንግስት ይሄንን የሰራው። ትልቅ ነገር ነው። መንግስት አሁንም ይሄን ፖሊሲ ይሄንን ዶክመንቶች መጽደቅ ሳይጀምር ከነዚህ ውስጥ ያሉትን አበይት ነገሮች እየፈጸማቸው ነው። ለምሳሌ አንዱ የአቅም ግንባታ ጉዳይ ነው። የትምህርት የእውቀት ጉዳይ ነው። መንግስት ከዛሬ 4 ዓመት ጀምሮ ከአንደኛ ክፍል እስከ 12ኛ ክፍል የጥበባት ትምህርትን በካሪኩለም ውስጥ አካቷል። እነኚህ የተካተቱት የክዋኔና የእይታ ጥበባት የሚባሉ ትምህርቶችን በሁሉም ቋንቋ እንደየደረጃው በመላው ኢትዮጵያ የሚሰጡበትን ሁኔታ ፈጥሯል። ይሄ እንግዲህ አሁን የተፈጠረ ትልቅ ድጋፍ ነው። የመከወኛ ስፍራዎች እጥረት ነው። ሌላው መሰረተ ልማት ነው። አሁን የምናነሳው መሰረተ ልማት አንፃር አምፊቲያትሮች፣ ፕላዛዎች፣ አሬናዎች፣ አዳራሾች ለምሳሌ አዲስ አበባ ላይ የተሰሩት ሲኒማ ቤቶች፣ ቲያትር ቤቶች የመሳሰሉት በመላው ኢትዮጵያ ባሉ አበይት ከተሞች ደግሞ አሁን
አምፊቲያትሮች፣ የአሬናዎች፣ መከወኛዎች፣ የህዝባዊ ስፍራዎች እየተሰሩ ነው። እነኚህ ህዝባዊ ስፍራዎችና የጥበባት ተቋማት የጠየቅናቸው ነገሮች ናቸው። አሁን በዚህ ፖሊሲ ውስጥም የሚካተቱ ናቸው። ፖሊሲው ሳይፈጸም ራሱ መንግስት ቁርጠኝነቱን እያሳየ ነው። በእነኚህ ስራዎች የሚገለጥ እውቅናን በተመለከተ የዛሬ 4 ዓመት አካባቢ 200 በላይ ከያንያን ሲደመሩ የተሸለሙበትን መርሃ ግብር በጠቅላይ ሚኒስትር ጽሕፈት ቤት ተዘጋጅቶ ተሸልመዋል። ኢትዮጵያ ታመሰግናለች የሚል የአንጋፋዎች ሽልማት ተካሂዷል። እውቅና ነው ይሄ። ከያንያን በምድር ኖረው በሚያልፉበት ጊዜ የህዝብ ምልክት ስለሆኑ የሰጡት በሰው አይምሮ፣ በሰው ልቦና፣ በኢትዮጵያ ግንባታ ላይ ያደረጉት አስተዋጽኦ ከፍተኛ ስለሆነ ከዚህ ቀደም እንደማንም የሚታለፉ ከያንያን ዛሬ በመንግስታዊ አጀብ በትልቅ ክብር የስቴት ፊውነራል በሚያክል ደረጃ ሽኝት ይካሄድላቸዋል። ይሄ የጥበብን መነሻ አነስተኛ መነሻ በሀገራችን ውስጥ የነበረውን አነስተኛ መነሻ ለሚመለከት ሰው በጣም ትልቅ እርምጃ ነው። ብዙ ወንድሞቻችን እህቶቻችንን በከበረ መንገድ ስንሸኛቸው ወጣት ከያንያን በኢትዮጵያ ውስጥ ጥበብና ጠቢበኞች የሚከበሩ መሆናቸውን የሰሩት ስራ በመጨረሻው ጊዜ እንኳን ክብር የሚሰጠው መሆኑን የሚያሳይ ነው። ለይቶ ለሌሎች ባለሙያዎች የማይደረግ ለከያንያን በክብር ይሄ የሚደረግበት ምክንያት ጥበብን ከማክበር የመጣ ነው። ይሄም ቀድሞ የተሰራ ቁርጠኝነት ነው ማለት ነው። አሁን ደግሞ በዚህ ፖሊሲ የቀሩትን ሌሎች ነገሮችን አጠናክሮ ለመስራት በጣም ቁርጠኝነት አለ።